ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ጽናት ድራማን 170 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሩ። እንግዲህ ሰኒ ታግታለች። ምንም ለመጮህ እንዳትሞክሪ፣ ምንም አታመጭም፣ ራሽን መጎጁ እያላት ነው ያገታት። ቆይ ምንድነው ከኔ የምትፈልገው? ከኔ ምንድነው የምትፈልጉት ስትል ከኪራ ቤት የወሰድሽውን ወረቀት ነው አልገባኝም አለች። ቆይ እሱ ምን ያደርግላችኋል? ውስጥ እኮ ምን ቢኖር ነው አለች። የስፒር ነው የልጅነቱ ሁሉ ነገሩ ያለው እዛ ውስጥ ነው። እናንተ ግን ማንናችሁ ድንገት መታችሁ የምታሸግሩኝ ስትል ታስረሽ እንኳ ምላስሽ አያርፍም አይደል? እኔ እኮ ማንነትን ለመለካት እኮ ፍቱኝና ላሳያችሁ አለች። ስፒድ በልጅነቱ ብዙ የተፈተነ ብዙ የተሰቃየ ሰው ነው እና እኔ ምን አገባኝ? እና ዝም ብለሽ ስሚኝ። እናማ ይሄንን ቀልድ አባቱን የሚበቀልበትን ቀን ነበር የሚጠብቀው። ቆይ ለምን ይሄን ያህል ቀሽም ጥያቄ ነው የጠየቅሽኝ? እንዴት እስኪ አስቢ። እናትሽ አንቺን እርጉዝ ሆና እንደ ማስቲካ አውጥታ ስትወረውርሽ አንቺንም ከወለደች በኋላ በጠና ታማ ስትሞት አንቺም ደግሞ ምን ማድረግ ሳትቺ ከሞተችን በኋላ መቅበር አቅቶሽ የት እንደተቀበረች ሳታውቂ ማዘጋጃ መጥቶ ሲወስዳት እና ለዚህ ሁሉ ነገር መፍትሄው እኔ ማገት ነው። አንቺ በማያገባሽ ገብተሽ በጥባትሽ ነው የታሰርሽው እና ጠግቤባችሁ ነዋ ከቤቴ መታችሁ ወሰዳችሁ። ለማንኛውም እዚያ ፋት ተካፈች። ስፒድ እንደኔ አይደለም አጣሞ ነው የሚለቅሽ። መቼም እንደን የሚመስል ሰው የለም፣ አውሬዎች ናችሁ ስትል እንግዲህ ሰኒ ለነኪራ ስትል ታግታ እየተሰቃየች ነው። አሳልፋ ካርታውን ብትሰጥ ይሻላል ብዬ ነው የማስበው። ለምን ሌናም ይሄን አልችል ብላ አትታ ወደ ነኪራ ሄዳለች። ይህንን ጉድ አልተነገረ የሚዳ አሁን ግን ጉድ ሁሉ ሰኒ ላይ እየደረሰ ነው፣ በሰኒ ኃይለኝነት ማለት ነው። ከዛ ስፒድ የሚያግስ በሆነ ልጅ አሳግቷት በጓደኛው እንግዲህ እሷም መናገሯን አልተወችም። ሲፈታት ጮኋለች። እዛም ደግሞ መልሶ አፏን ያፍናታል እና ሰኒዬ በጣም ተሰቃየች። ለነኪራ ስትል እዚህ ጋር ጽናትና ኪራ ዘና እያሉ እሷ እዛ ትሰቃያለች የኔ ምስኪን። ከዛም እንግዲህ እዚህ ምን እያደረግሽ ነው ብሎ ኪራና በደስታ ዘለሩ። አሁን የሚያስጨንቅ ነገር የለም፣ ሁሉ ነገር ሰላም ነው አላት ኪራ። ከዛ ደግሞ ለአንተ ምን ላድርግልህ? ለአንተ እኮ ቃል የለኝም። እኔ እኮ ራሴን ስህተት ነው ያረምኩት። እሺ ምን ላድርግልህ የኔ ጀግና አለችው። ምንድን ነው ያልሽው የኔ ጀግና አለች። ኧረ ተይ ፎክር እያለኝ ነው አለ። ና ፎክረ፣ ከዚህ በላይ እኮ ጅብዱ የለም አለችው። ከዛም ግዴታዬን የተወጣሁት ሲል ከዛም እንግዲህ በደስታ ከፍቶቿ የአባቷ ከፍቶች ታግተው ነበረ። ከዛም እንግዲህ ሌናና ኪራ ተሯሩጦ ከፍቶቹ ተገንተዋን። ከዛም ተደስታለች። እኔ ደክመኛ ምግብ ብቻ ነው የምፈልገው ስትል ሲላት፣ ከዛ ምን ምግብ ብቻ እኔ እግርህን ማጥብሃለሁ ምግብን እሰራልሃለሁ እያለችው ነው። እንደገና ቡና ማፈላልሃለሁ። ኧረ ተይ የጅብድ ነገር አያስፈልግም። ይኸውልሽ አንቺ ስታቅፊ ድካሜ ሁሉ ነው የሚጠፋው አለ። ከዛም መልስ አቀፈችው። እንዴ ምን ነው ዴቭ ሴት ሄደ ስትል እዛ አፍቶቹን ላብላቸው ብሎ ነው ሄደው ስትል ከዛ በቃ እሺ ና እንሂድ አለችው። ከፍቶቹን ሊያበላ ሄዷ እንዴ ብለው ማለት ነው። ከዛም እንግዲህ ቁጭ ብላ የሰኒ ትመጣና ራኬብ እንዴት ነሽ መቼ መተሽ ነው ስትል የታለች አለች። ማናት? ሰኒንም ቢሆን ያቺ ከሴት አለች አለች። ሰኒ አልመጣችም። ሌላዋ ደግሞ መንጽዮን ምናምን የሚሏት ናት። እሷ ደግሞ ምን ታረግልሻለች? ትናንትና ሰኒ እንደበሰጨተች ሰምቻለሁ። ሲቀጥል ደግሞ ሰኒን ላገኛት አልቻልኩም አለች። ከዛ ምሮዬ ደግሞ አልገባኝም፣ ቆይ ምን ተፈጥሮ ነው ባለፈው ነገር እንደዚህ መሆን አለች። ምሩ እህቴን ላገኛት አልቻልኩም፣ የት እንዳለችም አላውቅም አለች። እዚህ ቤት እኮ የለችም። አዎ ፈለኳት፣ ስልኳም ቤት ትታውን የሄደችው በምንም ላገኘት አልቻልኩም። እና ምን ተሻለ ወይ እንደውላት ነገር አላቅም። ብቻ ትናንትና ተናዳ
ከጽዮን ጋር ስልክ ስታወራ ሰምተናል ብለዋን አለች። ግን እስቲ ይሄ ሁሉ የስፒድ ነው። ስፒድ ራሱ ወስዶ አግቶ እንግዲህ ከጽዮን ጋር እንደተጣላች ስለሚያውቅ ጽዮን የምትባል ጋር ስልክ ስታወራ ነበር ብሎ ዋሸ። እንግዲህ እነሱም ቆይ እሷን ብታገኛ ሰኒን እንዴት ብለን ነው የምናገኛት አለች። ምሮ አላቅም ብቻ ነው የምፈልገው ሰኒ ማግኘት ነው አለች። ከዛም ምሮ ላይ እየጮኸች ከዛም ራኪም መጣች። ምንድን ነው የሚያጫጫኋቸው? ጎሽ መጣ ዘመድህ ናት አይደል አለች። የምን ዘመድ አለ ሰኒ። ትናንትና የሆነችው ነገር ነበር እንዴ? ኧረ ሰላም ነበረች። ሰላም አልነበረችም። ሰላም ብትኖር ኑሮማ ስልኳን ትታ ከቤት ወጥታ አትሄድም ነበር አለች። አልገባኝም። ቆይ ምንድን ነው የተፈጠረው? ጧት ስመጣ ሰኒ ቤት የለችም፣ ስደውል ደግሞ ስልኳ ከቤት ነው አለች ራኬብ። እንግዲህ ራኬብ እህቷ ጋር በጣም ነው የሚዋደዱት። እንግዲህ እህቷን ሰፕራይዝ አደርጋለሁ ብላ በድንገት ስትመጣ ከቤት ስትገባ እንግዲህ ከሳሎን ስትጠራ የለችም፣ ወደ መኝታ ቤትም ስከድ የለችም። ከዛም ቀጥታ ወደ ነኪራ ቤት ሄደች። ነኪራ ቤት ምዳ አጣቻት። ከዛም ደግሞ እነናሁም ጋር መጥታ እነናሁ ጋር ልታገኛት አልቻለችም። ስለዚህ እየተባለ የተነገራትም እንግዲህ ከጽዮን ጋር ተጣልታለይ ነበረ ብሎ ስፒድ ውሸቱን ሲነግራት እሷም እውነት መስሏት እያበደች የታለች ያቺ እህቴን ያበሳጨችው ብላ ወደ ነኪራ ቤትም ትሄዳለች። ነኪራ ቤትም ሄዳ በጣም እየጮኸች የታለች እህቴን አምጡልኝ ለምሩ የታለች ያቺ ከይሲ ስትል ማናት ያቺ ከይሲ ብላ ምሩ ስትመልስ ያቺ ጽዮን ናታ። ታዲያ ያቺ ጽዮን እኮ አልመጣችም እዚህ። ኧረ ትናንትና በስልክ ስታወራ ነበረ ማን ነገረች ስትላት ስፒድ ነው አለች። ከዛ ኧረ አልመጣችም። ከዛም እየተጫጫሁ እያለው ከምሩ ጋር ናሁም ይመጣል ማለት ነው። ናሁም ደግሞ ምንድን ነው ብሎ ሲጠይቅ ሰኒ የለችም፣ በስልክም ደውዬ ላገኛት አልቻልኩም፣ ከቤት ስልኳን ትታወታለች ሲል ከዛም ናሁም ታዲያ ምን እናድርግ? እዛ እሷም ደግሞ ምንም ሆነ ምንም ትናንትና ከእሷ ጋር ስታወራ ያዩት ሰው ነግረውኛል። ስለዚህ ቤት ማትመለስ ከሆነ ከእሷ ራስ አልወርድም ብላ በጣም እየተናደደች ስትሄድ ከዛ ምሩም ኧረ ተረጋጊ ምንድን ነው ስትል ከዛ ናሁምም ደግሞ ተበሳጭቶ ገና ከመምጣቷ በአንድ እግሯ ልታቆመን ነው እንዴ? እሺ አሁን ቆይ ሰኒ የት ሄደች ይባላል? ይሄኔ እኮ ቤት ተመልሳ ሊሆን ይችላል ምሩ ብሎ ናሁምም እስኪ ስልኩን ስጠኝ ልደውልላት ብላ ስትደውልም እንግዲህ ሰኒ ስልክ አታነሳም። በነገራችን ላይ ስልኳን ከቤት ትታው ሄዳለች ብለው ነግረዋታን ግን ተነግሯቸዋን ግን እነሱ ለመደወል ቢሞክሩም ስልክ አታነሳም። በእርግጥ ስልኳ ቤት ውስጥ ነው ትታው የሄደችው። የት ሄደች ይባላል? እዛም ስልኳን ጥላ ለዛውም ስልኳን ጥላ ወዴት ሄደች ይባላል? በቃ አንቺ ተረጋጊ ያላትን አሁን ከዛም የሰኒት እያበደች ወደ ቅዱሴ ጋር ትሄዳለች። ቅዱሴንም እንዴት ነሽ ተባብለው ከዛም እንኳን ደህና መጣሽ ካላት በኋላ አመሰግናለሁ ሰኒ የት እንደሄደች የምታውቀው ነገር አለ እንዴ ስትለው እና እስካሁን ቤት እኮ የለችም፣ እስካሁንም አልመጣችም፣ የት ሄዳ ነው? እኔ ምን አውቃለሁ፣ ስመጣም የለችም። አሻውን ተረጋጊ፣ ምናልባት የሆነ ሰው ጋር ሄዳ ይሆናል ብሎ የእኔ ጥያቄ እኮ ስልኳን ከቤት አስትቶ እንደ ብጥብጧት ያስወጣት ማን ነው ብላ መልስልኝ እንጂ አለች ራኬብ። ሁሉም ጥያቄዎች እኮ መልስ የላቸውም እና እህቴ የት እንዳለች እንኳን ሳላውቅ ዝም ብዬ ልቀመጥ ወይ ብላ ስትለው ከዛ ቅዱሴም ታዲያ እሺ እኔ ምን ላድርግ ብሎ ምን ማድረግ አለብኝ ወይም ደግሞ ተናግረሻት እንዳይሆን ራኬብ ሲል እንዴ ቆይ ለምንድን ነው እኔ መረዳት ያቀታችሁ? ሰኒን ጭራሽ አላገኘኋትም፣ ከቤት ስመጣም የለችም፣ ደግሞ የሆነ ነገር ሆነች፣ ውስጤን እየጨነቀኝ ነው፣ ተሰምቶኛል። እሺ አሁን ከመጠበቅ ውስጥ ምን ማድረግ ይቻላል አላት ቅዱሴ። ከዛ እሷም ደግሞ ወይ በቃ እኔ ምንም አላውቅም ጣቢያና መልክት ስትል ከዛ እሱም ደግሞ መቼ 24 ሰዓት ሞላትና ነው ጣቢያ የምናመለክተው? እኔ አላውቅም እህቴ ደህና አይደለችም በጣም ጨንቆኛል ስትል ከዛ ናቲ ቶፋው ደግሞ መጣን። ቆይ ግን ቅዱሴ የማገኘው ሰው ነው ብለኛል ነበር ብሎ ቁጭ ከዛ ቅዱሴ ደግሞ እና ታዲያ እሷ ምንድን ነች? እሷ ሰው አይደለችም ብሎ መለሰለት። ከዛ እሱም ደግሞ ያው በጣም ስለሚፈራት
ጭራቅ ናት ይቺ ሰው አይደለችም። እንዴት ነህ ናት ያለችው። ደህና እግዚአብሔር ይመስገን እስካሁን ደህና ነኝ። ከዚህ በኋላ ደግሞ የሆነ እግዚአብሔር ነው የሚያውቀው። ከዚህ በላይ ምን ያደርግህ? ያው አንቀባሮ እያኖረህ አይደለ እንዴ ብሎ ቅዱሴ ሲመልስለት፣ እሱም እንግዲህ የሰኔን እህት ሲያይ በጣም ነው የሚፈራው ማለት ነው። በጣም በቃ ይንቦቀቦቃን በፍርሃት ማለት ነው። የሰኒት ግን ሰላምታ ብትሰጠውም እሱ ፍርሃቱ አለቀቀውም። ለማንኛውም አንተ ጋር መፍትሄ ኖራን ብዬ ነበር መምጣቴ ብላ በቃ ልሂድ ብላ የሰኒት ከዛ እሱም ደግሞ መንገዱን ጨርቅ ያርግልሽ አላት። ፈርቶ እንድከድለት ፈልጓን። ከዛ እሷም ደግሞ አፍጥጣ ስታይ ምንድን ነው እንደዚህ የምታየኝ? እኔ እኮ የመልካም መንገድ ንግግር ሽኝት እኮ ነው ያረኩልሽ ሲላት ደህና ዋሉ ብላ ሄደች። ከዛም እንዴ ቅዱሴ ትቆያለች ብዬ ጨንቆኝ ነበር እኮ አለ ናቴ። አንተ ባክህ ለራሷ ሰኒ ጠፍተባት ተጨንቃለች፣ አንተ ትቀልዳለህ አለው። አትጨመርባት አለው። ጭራሽ ተደበቀቻት። አይ ምን ያህል እንደምታስፈራ አለ ናቴ። እየቀለደ ነው እንግዲህ። አሁን ተመልሰ መታ ቆልን እስክፈልግ ድረስ ትጠብቃለህ ወይስ ትሄዳለህ ሲለው ቅዱሴ ከዛም አይደለም ከዚህ መሄድ መሬት ቦርቦረህ ግባ ብትለኝ ራሱ ከመሬት ውስጥ እገባለሁ አለ። እንግዲህ ናቲ የሰኒን እህት በጣም ነው ራኬብን የሚፈራት። እዛ እንሂድ ብሎ ቅዱስም ሲለው በጣም ደስ ብሎት ከዛ እንግዲህ ብርቄ ደግሞ ብርቅዬ ብሎ ውሽማዋ እንግዲህ መጣ። እንዴት ነህ? ደህና ነሽ ወይ ብሎ እንዴት ሆንክ ስትለው ሂጄ ነበር ግን የሚሳካ አይመስለኝም። ለምን እንደዛ አልክ? ብርቅዬ በዛብህ ያዘኝ ስትል ይኸውልሽ ተደብቄ የት እንዳለ የተከታተልኩት እንደሆነ አወቀ። እንዴት አላቅም። ሲጀመር እኔ እንደዚህ አይነት ነገር እንደማይሆንልኝ ታውቂያለሽ። እና ታዲያ ምን አለ? ምን እንዳወራን ራሱ አላቅም። በጣም ደንግጬ ነበር። ሀይ እና ታዲያ ጉዳችን በመንደሩ ሊወራ ነው? አዎ ብርቅዬ የኛ ነገር በቃ አብቅቶለታል። እና አሁን ምን ተሻለን ታዲያ? አላቅም ብርቅዬ፣ እኔን ጉዴን አላይም። ብን ብዬ ሰው ወደማያውቅ ቦታ ሄጄ እኖራለሁ። እንዴ ይህ ቤት ንብረትሽን ትተሽ ወዴት ትሄጃለሽ? እንደዚሁኝ አልጠቀመኝም። እንኳን ሌላ ነገር ገብቶብኝ አንድ ነገር ማድረግ አለብን አለ። ቆይ እያሰብኩ ነው እነግርሻለሁ። እሺ በቃ ደግሞ እዚህ አግኝቶ የንዴት መጎጫ እንዳያደርገኝ ልሄድ እኔ። በል እንግዲህ ብላ ተነስታ እንግዲህ ባህሏን በጣም ነው የምትፈራው። ይሄ በዛብህ የሚባል ይህ ብርቅዬን እየጨፈጨፈ ስትወጣ ስትገባ እያሰቃያት ነው። ወይ ጉድ ምን ማድረግ አለብኝ ብሎ እንግዲህ እንደዚህ ሁኜ እንዴት ነው የምኖረው? ወይ ነገሩን ማፈን አለብኝ ወይም ደግሞ ከዚህ ሀገር ብን ብዬ መጥፋት አለብኝ። ብርቅዬን ይዤ ከዚህ መሄድ አለብኝ እያለ ነው። ከዛ ምሮና ናሁም ደግሞ በጣም እየተጨነቁ ቆይ ግን ሰኒ መጥፋቷ በጣም ያስጨንቃን። ግን መረጋጋት ነው ያለብሽ። የሆነ ነገር ሁና ቢሆንስ? የሆነ ነገር ሁና ቢሆን ራሱ አናቅም አይደል? ስለዚህ ምንም ነገር ቢፈጠር መጸለይ ነው ያለብን። ቆይ ከቤት ገብታ ባይሆንስ? ቤትማ ገብታለች። በምን እርግጠኛ ሆንክ? አንደኛ ማታ ተረጋጋሽ ወይ ብለሽ ደውለሽላት ነበር። ሁለተኛ ደግሞ ስልኳ ተገኘ አላልሽም እንዴ? ቆይሽ ታዲያ የት ሄደች? አላውቅም ምሩ። አንቺ ግን ተረጋጊ። እሺ እረጋጋለሁ። አንዴ ለራስሽ እንኳን አስቢ እንጂ። እሺ በቃ ይኸውልሽ እናቴ አሁን ገብቶሽ እረፍት ማድረግ አለብሽ። አይ እንቅልፍ ያልመጣም እረፍት ያስፈልግሻል። ሂጂና ረፊ ብሎ ናሁሜ ምሮን እያረጋጋት ነው። ምሮም ሰኒ በመጥፋቷ በጣም ተጨንቃለች። እንግዲህ ሰኒም ደግሞ ብዙ ነገር እየደረሰባት ያለው በነሱ በነ ኪራና በነ ምሮ ነው። ከዚህ በፊት ለምሮ ብላ ከናሁም እናጋ በጣም ብዙ ነገር ደርሶባታል። ብዙም ተናዳለች ማለት ነው። አሁን ደግሞ ለነ ኪራ የካርታ አስቀምጣለሁ ብላ እንግዲህ በሱ የተነሳም ደግሞ እንግዲህ ይሄ እየደረሰበት ነው። ይሄ ስፒድ የሚባል ሰውዬ ከኪያ ጋር መጥቶ እንደደና ሰው ይንሸዋከቃል። በእናትሽ ትንሽ የጀለስ እናት እኮ አሟት ትንሽ ስቃይ ላይ ነኝ አለ። በእናት የእናት ምን በጣም ከባድ ነው። በጣም እንጂ አስመሳይ እንዴት እንደተሰቃየች የሆነ ነገር ዘንድ እንጠይቃታለን። ማንን አለ። ውሸቱን እንደሆነ ስለሚታወቅ አሁን እኮ የጓደኛዬ እናት ናት ብለህ አልክ። የታመመችው አለ።
እንግዲህ የጓደኛዬ እናት ናት የታመመችው ብሎ ለኪያ ሲያወራ፣ ከዛም ውሸቱን ነው ብር ለመቀበል ብሎ ነው። ከዛም ኪያ እንሄዳለን ስትለው አይ በቃ አሁንማ ደህና ናት፣ ሲጠናባት ይዣሽ እሄዳለሁ አላት። የሆነ ትንሽ እናያትና አብረን እንጠይቃታለን ስትል ከዛ ኪያም እሺ ብላ ዝም አለኝ። ከዛም እንግዲህ ይሄ ልጅ ደግሞ ሰኔን አስሮ እያሰቃየ እንግዲህ ስፒድን ቤት ውስጥ እየሰለለ ነው። ከዛም አፏን አፍኗት ነበረ። ከዛም ምግብ አመጣላት። ከዛም እስኪ አልበላሽም ምግብ እንቺ ጉረሽ ብሎ ሊያበላ ሲል እዛው ብላስ ብላውን ያልበላም መብላት አለብሽ እኮ ያለበለዚያ ትጎጃለሽ እና ምናምን እየጠቀማችሁ ነው ያላችሁት አለች ሰንዬ። ከዛም ለራሱ መብላት ጀመረ። እንግዲህ እዚህ ጉድጓድ ቤት አሽገዋታል። ዝም ብለሽ እኮ ነው የምታካብጂው። እንደውም እረፍት እኮ ነው የሰጥናሽ። ከምን ያረፍኩት እባክህ ከህይወት አለ ሞላ አልሞላ ብለሽ የምትይውን ነገር አሁን ግን ለምን ኖር ትጨነቂያለሽ? አየሽ ይገሉኛል ብለሽ ስለምትፈሪ ለፈጣሪሽ ትጸልያለሽ። እንደውም ውለታ ነው የዋልንልሽ እያላት ነው። ጭራሽ ይገሉኝ ጭራሽ አግቶ ይዞ እዚህ እኛ ባናግትሽ እኮ እየተሯሯጥሽ ነበረ ምትይው። አሁን ግን ስላገትንሽ ይገሉኛል አይገሉኝም እያልሽ ለፈጣሪሽ እየጸለይሽ ነው። ውለታ ውለንልሻን ሲላት፣ ከዛ ሰኒ ደግሞ የእናንተ ውለታ ባፈንጫ ይውጣ እንቺ ቤ ሲላትም እዛው ራስ ብላው ማማዬ አንቺ ትቀልጃለሽ እኔ ርቦኛል ሲል እዛው ብላው ብላ ለእሷ ያመጣውን ምግብ እንግዲህ ቁጭ ብሎ ምግቡን ከተተው ማለት ነው። ሰኒዬም አልበላችም። ከዛ እንግዲህ ይሄ በዛብህ ደግሞ ብርቅዬ ልብስ ይዛ ወደ ሊና ጋር ትሄድ ወዴት ትሄድ አታወቅም። ስትመጣ ከዛ ወዴት እየሄድሽ ነው አላት። ወዴትም ልብስ ነው ያስኩት። ታዲያ ወዴት ነው መከጂው? ወንዙ ወርጄ ላጥብ ነው። ታዲያ ወንዙ በዚህ ነው እንጂ በዚህ ነው እንዴ? ታዲያ አይ እኔ ነገር እኮ ለካ የወንዙ መንገድ ረስቼዋለሁ። ገና ምን አይተሽ ይሄን አምቡላሽን ታልተውሽ ይሄን አረቂ እየጠጣሽ የምትሄጂበትን አንቺ አታውቂም። ይሄን መጠጥሽን ተይ ሲላት፣ ከዛ እሷም ደግሞ ገና ስምሽን ሁሉ ትረሻለሽ። እሺ ተዋለሁ አለች። ምን ጸበል እንደገባ ሰይጣን እሺ አበዛሽ። እሺ አልተበል ታዲያ ስሚ ልብሱን በኋላ ታጥቢዋለሽ። አሁን የሚበላሽ ነይ ግቢ ብሎ እሺ ብላ እንግዲህ በዛብህ ሚስቱን እያሰቃየ ነው የሚያኖራት። በጣም ከባድ ነው። በጣም ተሰቃይታለይ። መጨረሻውንም አምርር ብሏታል። ወዴት ብዬ በሄድኩኝ ወደ ቤተሰብ እንዳልሄድ ቤተሰብ የለኝ፣ እዚህ ሁኜ ደግሞ ባላ ይረዳኝ እየቀጠቀጠ እንደ ባብ ሊገለኝ ነው ብላ ለሊና ስትነግራት፣ ሊናም ለራሷ ስቅስቅ ብላ ታለቅሳለይ። ከዛ ሰኒም ደግሞ እንግዲህ አፏን አፍኗታል። እንደዚህ ሁኜ አድሬ እኮ ሰውነት የደቀቀ እኛ ላይ አፍሽ እንደምትከፍችው አሁን እንደምንም ማድረግ እኛ ላይ አፍሽ እንደምትከፍችው አይደለም። ተጠንቀቂ፣ እውነቱን ትናገሪ ከሆነ ተናገሪ፣ ያለበለዚያ እዚህ እንደፋሻለን እያሏት ነው። ከዛ እሷም ደግሞ ይህን ልጅ እንደምንም አታልዬ መውጣት አለብኝ ብላ ከዛ እንደዚህ ዝም ስትል ጥሩ አንዴ ብቻ ምን ፈለግሽ አላት። እግሬ ያልዘረጋኝ አለኝ። እስኪ አንዴ እግሬ ልዘርጋው እንድዘረጋው እርዳኝ አለችው። እሺ ብሎ እሱም እግሯን ለመፍታት ሞከረ። ወይኔ አጥንቴ ደንዝዟን መሰለኝ አለች። እና ማታ ላስተካክል ስልሽ እምቢ አልሽ። ምን ላድርግ ታዲያ? አሁንም የግድ ሆኖብኝ ነው። ምላስሽ ግን አይሞትም ማለት እኔ እንደ ሴቶቹ ምላስ ብቻ አይደለውም ልብም አለኝ። ይኸውልሽ የልብሽን እዚህ አይደለም ሌላ ቦታ ተጠቀሚበት። እስኪ አሁን ልቀቀኝ፣ ራሴ መንቀሳቀስ ቻልኩ መሰለኝ አለች። ከዛ እግሯንም ፈታት። ከዛም ገፍትራ ጥላ በእርግጫ ብራው ትወጣለይ። ከዛም እንግዲህ በደንብ ብትመታው ጥሩ ነበረ። ከዛም ተመልሶ እየጎተተ ወደ ቤት ይመልሳታል። ማምለጥ አልቻለችም ወይ ሰኒዬ ያመለጠች ብዬ በጣም ደስ ብሎ ነበር፣ ግን አንዴ ብቻ ስለሆነ የመታችው ተመለሰ። ከዛ ብርቅዬ ደግሞ እስከ መቼ ነው እንደ አህያ እየተደበደብኩ እንደ ፈረስ እየተጋለብኩ መኖረው? እኔ ቤተሰብ የለኝም። መቼ ነው የሚያልፍልኝ? እንደዚህ የኔ ጉድ መቼ ነው የሚያበቃው? ሀልኩነ ገላግለኝ ፈጣሪ፣ የኔ ቀን መቼ ነው ብላ እንግዲህ ብርቅዬ በጣም ተሰቃይታለች። በጣም እያሰቃያት ነው የመናጢ ሰውዬ።
ከዛም እኔ መገላገል ሰለቸው የእኔ እንደሆነ ዱላው በቀን አንዴ ወይ ሁለቴ ልማዴ ነው። ያው እንደ እባብ ገላግለኝ፣ ይኸው እንደ እባብ እየተቀጠቀጥኩ ነው። እባክህን ፈጣሪ ገላግለኝ ብላ እየተሰቃየች ነው። እንግዲህ ብርቅዬ ታሳዝናለች። በጣም ነው የምታሳዝነው ይህ መናጢ ሰውዬ። ከዛም እንግዲህ አለምዬና ደግሞ የናሁም አባት ትንሽ ተቀያይመዋል። ይሄ ሁሉ በምሮ ምክንያት ነው። ከዛ አንድ ቤት ተቀምጠን መቀያየማችን ጥሩ ነው ወይ ስትለው፣ ከዛ እሱ እያወራን አይደለ እንደ በፊቱ ነው ያልኩት አለች። እኔ ምንም የቀየርኩት ባህሪ የለም አንቺ ነሽ። እሺ ሁሉንም እንተው፣ ትዳራችንን ሰላም አናሳጣው። መቼም ከማንም በላይ ሰላም ፈላጊ እንደሆንኩ ታውቂያለሽ። እሺ አሁን ቡና ላፍላ አለችው። ደስ እንዳለሽ። እንዲህ አዩዬ ደግሞ ፈታ በል እንጂ እንዴ ሚስቴ አለሜ የምወዳት ሴት እንደዚህ ስትሰራ እየየዋት እንዴት ነው ፈታ ምለው? ተስተካካይ እንደው ተስተካካይ ሲላት፣ ከዛ አስተካከላለሁ ካሁን በኋላ ምንም ነገር አላደርግም ብላለች። ግን ሴትዮዋ ከጥፋቷ አትማርም። በምሮ ላይ ሁልጊዜ እንዳሴረች ነው። ፈጣሪ አምላክ ከእንደዚች አይነት አማት ይጠብቃችሁ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁ ቤተሰቦች በያላችሁበት የክርስቶስ ጸጋና ሰላም አይለያችሁ። አመሰግናለሁ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን። የምንወዳትን እምዬ ኢትዮጵያ ማሯን ገነት ዳሯን እሳት ያደርግልን። እኛንም በያለንበት ፈጣሪ ይጠብቀን። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እኛንም በስደት ያለነውን በሰላም ለሀገራችን ምድር ያብቃን። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን። የሀገራችንን ሰላም ይመልስልን። እምዬ ኢትዮጵያ ወደ ቀድመው ሰላሟ ይመልስልን። አሁን ያለንበት ሁኔታ የሀገራችን ሰላም ማጣት በጣም የሚያስጠላ ነው እና ሰላሙን ይመልስልን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ